ወርቅ በሰው ልጅ ታሪክ ውስጥ ትልቅ ቦታ እንዲኖረው ያደረጉት ልዩና አስገራሚ የተፈጥሮ ባህሪያት አሉት። ወርቅን ከሌሎች ማዕድናት የሚለዩት ዋና ዋና ነጥቦች እንደሚከተለው ይዤላችሁ ቀርቤያለሁ። ምንድናቸው የወርቅ ባህሪያት የሚሉትን እምንመለከት ይሆናል። ወሳኝ የሆኑት 5 ባህሪያቶች ምንድናቸው? እስከ መጨረሻው አብራችሁን ቆዩ። በመጨረሻም አንድ ቦነስ ምርጥ የሆነ መረጃን እነግራችኋለሁ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። አሁን ቀጥታ ወደ መረጃው እንሄዳለን። የመጀመሪያውና ሁሉም የሚስማማበት ትልቁ የወርቅ ባህሪ ምንድን ነው? ወርቅ እንግዲህ ብዙዎቹ የሚስማሙበትና ሁሉም በአንድነት የሚቀበሉት ባህሪው የማይበላሽ እንዲሁም ደግሞ የማይዘግ መሆኑ ነው። ወርቅ ኖብል ሜታል በመባል ይታወቃል። ይህም ማለት እንደ ብረት በዝገት አይበላሽም። እንደ ብር ደግሞ በአየርና በውሃ ንክኪ ቀለሙን የሚቀይር አይደለም። ከሺህ ዓመታት በፊት የተቀበሩ የወርቅ ጌጦች ዛሬም ሲወጡ እንደ አዲስ የማብረቅረቅ ባህሪ አላቸው። ለዛ ነው ወርቅ በዘመናት መካከል ተፈትሾ የማይበላሽና የማይዝግ እንዲሁም ደግሞ በሰዓት ውስጥም ቢያልፍ ምንም አይነት ለውጥን የማያሳይ በመሆኑ የሚታወቀው። ሁለተኛው የወርቅ ባህሪ ደግሞ በጣም ተለዋዋጭና በቀላሉ የሚቀረጽ መሆኑ ነው። ሜላቢሊቲ ይሉታል። ወርቅ በዓለም ላይ ካሉ ማዕድናት ሁሉ በከፍተኛ ደረጃ የመለጠጥና የመቀጥቀጥ ባህሪ ያለው ማዕድን ነው። አንድ አውንስ ተራው ማለት ነው 28 ይባላል። ትሮይ አውንስ የሚባሉ ደግሞ 31.2 ወርቅን በመቀጥቀጥ ብቻ እስከ 90 ስኩዌር ሜትር ስፋት ያለው በጣም ስስ ወረቀት ወይም ደግሞ የጎልድ ሊፍ መስራት ይቻላል። ይህ በጣም አጃኢብ የሚያሰኝ ነው። ይህ ባህሪው ነው እንግዲህ ለጌጣጌጥ ባለሙያዎች እጅግ ርቀትና እንዲሁም ደግሞ ረቂቅ ውስብስብ የሆኑ ጥበባዊ ዲዛይኖችን እንዲሄዱ በማድረግ መስራት ያስቻላቸው። ይሄ እጅግ በጣም የተለየ የወርቅ ባህሪ እንደሆነ አስባለሁ። ሌላኛው ደግሞ ድንቅና የሙቀትና ኤሌክትሪክ አስተላላፊ ወይም ደግሞ ኮንዳክቲቪቲ መኖሩ ነው። ወርቅ የኤሌክትሪክ ጅረትን ያለምንም መቆራረጥ በከፍተኛ ፍጥነት ያስተላልፋል። በዚህም ምክንያት በዘመናዊ ስልኮች፣ በኮምፒውተር ቺፖች እና በጠፈር ምርምር መሳሪያዎች ውስጥ የግድ ጥቅም ላይ ይውላል። ሶስተኛው እንግዲህ እንደነገርኳችሁ ባህሪው እጅግ ከፍተኛ በሆነ መንገድ የሙቀትና የኤሌክትሪክ ማስተላለፍ የሚችልበት ባህሪ አለው። ሌላው ደግሞ አራተኛው ልዩ ክብደትና የመተጣጠፍ ሁኔታ ወይም ደግሞ የሃይ ዴንሲቲ አለው። ወርቅ በጣም ከባድ ማዕድን ነው። መጠኑ ትንሽ ቢሆንም ክብደቱ ግን ከፍተኛ ነው። ለምሳሌ የ1 ሊትር ውሃ መያዣ በወርቅ ቢሞላ ክብደቱ 19.3 ኪሎ ግራም አካባቢ ይሆናል። ይህ ባህሪው ወርቅን ከሌሎች የውሸት ማዕድናት ለመለየት ይረዳል። ምን ያህል ክብደት እንዳለው እዚህ ጋር በውሃ ውስጥ በምንከትበት ሰዓት ላይ ለመረዳት ያስችለናል። ሌላው ደግሞ አምስተኛው የወርቅ ባህሪ ካላችሁኝ አንጸባራቂና ማራኪ መልክ አለው። ወርቅ የተፈጥሮ ቢጫ ቀለም ያለው ብቸኛው ማዕድን ነው። ብርሃን ሲያርፍበት የሚሰጠው ነጸብራቅ ለዓይን እጅግ ማራኪ ከመሆኑም በላይ ቀለሙን ሳይቀይር ለዘመናት የመቆየት ብቃት እንዳለው ያስታውቅበታል። ሌላኛው በመጨረሻም እነግራችኋለሁ ወዳልኩት አንድ ወሳኝ የሆነ መረጃ እንሄዳለን። እሱ ምንድን ነው ከማለታችን በፊት
ቻናሉን እስካሁን እያያችሁ ነገር ግን ላይክ ካላደረጋችሁ ላይክ፣ ለቻናሉም አዲስ ሆናችሁ ሰብስክራይብ ማድረግ እየፈለጋችሁ ነገር ግን ሁሌ ቪዲዮ እየተከታተላችሁ ሰብስክራይብ ማድረግ ላቃታችሁ አንድ ጊዜ ቀዩን ምልክት በማጥፋት እንዲሁም ደግሞ አጠገቡ ያለው የደውል ምልክቱን በመንካት ዘውትር የምንለቃቸውን ከወርቅና ከወርቅ ጋር ተያያዥነት ያላቸውን መረጃዎች እንድትመለከቱ እንጋብዛችኋለን። ስድስተኛው እንደ ቦነስ የምመርቅላችሁ ምርጥ መረጃ ከሌሎች ማዕድናቶች ጋር ሲቀላቀል ምን አይነት ባህሪ አለው የሚለውን ይሆናል። ወርቅ በተፈጥሮ በጣም ለስላሳ እንደሆነ ታውቃላችሁ። ብቻውን ለጌጣጌጥ አይመችም። ለምን ካላችሁኝ ደግሞ ቶሎ ስለሚጠመዝዝና ሊሰበርም ይችላል። ለዛ እንዳይሰበር ደግሞ ብር ወይም ደግሞ ኒኬል ካሉ ማዕድናት ጋር ይደባለቃል። የካራት መጠን የሚባለውም ይህንን የወርቅ ንጽህና ለመለካትና ለጥቅም ላይ ለመዋል መለኪያ ተቀምጦለታል ማለት ነው። እንግዲህ አንድ ወርቅ 24 ካራት ነው ካለን 99.9 ንጹህ ነው ማለት ነው። ይህ ማለት ምንን ያመላክታል ካላችሁኝ በጣም ለስላሳ ነው። በቀላሉ የመጠምዘዝ ወይም ደግሞ የመሰበር አደጋ አለው። ነገር ግን ለካፒታል እና ለኢንቨስትመንት ወርቅን በተሻለ መንገድ ለማስቀመጥ ደግሞ እጅግ የሆነው ምቹ መንገድ 24 ካራት ወርቅን መግዛት ነው ማለት ነው። ሌላውና ለጌጣጌጥ ተመራጭ የሆነው እስካላችሁኝ ደግሞ ምርጡ 21 ካራት ወይም ደግሞ 87.5 ወርቅ የሆነው ለጌጣጌጥ ተመራጭ የሆነ የወርቅ አይነት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱን ወርቅ ሲሆን 18 ካራቱ 7.75% ወርቅ ሲሆን ለጥንካሬና ለተለያዩ ቀለሞች ተመራጭ የሆነ የወርቅ አይነት ነው። እነዚህ ባህሪያት ወርቅን የሀብት ማከማቻና የጌጣጌጥ ንጉስ አድርገውታል ማለት ነው። እንግዲህ እስካሁን እየተመለከትናቸው የወርቅ ባህሪያቶች ምን ይመስላሉ? እንዲሁም ደግሞ ከሌሎች የወርቅን ያህል ባይሆንም ሌሎች ማዕድናቶች ለምሳሌ እንደ ብረት፣ እንደ ኒኬል፣ እንደ መዳብ ከመሳሰሉ ሜታሎች ጋር በሚደባለቅበት ሰዓትስ ምን አይነት ነገርን ይነግረናል ብለን ያዘጋጀንላችሁን መረጃ በዚሁ አበቃን። ምን አይነት ቁም ነገርን አገኛችሁበት? መረጃውን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ማጋራት አይረሳ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ታደርጉን ዘንድ በማክበር እንጠይቃለን። ለዛሬው በዚያ በቃን። በያላችሁበት ሰላም